በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔርን ብቸኛ ዓላማው ያደረገ ከስህተት ይድናል ፈጣሪውንም ያመሰግናል በሚል እንደሱ እንደ አምላካችን ፈቃድ ከዚህን ቀደም ሁለት መርሃ ግብሮችን ወደ እናንተ በዚህ በማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን ማድረሳችን ይታወሳል። ለዛሬ ሶስተኛውንና የመጨረሻውን ክፍል ነው አምላካችን በቸርነቱ የሚያስተምረን የምንከታተለው። የደግነትና የምህረት አምላክ የፍቅር ጌታ ቸሮ መድኃኔዓለም ሁላችንንም በሕይወት በጤና ጠብቆ በዚህ ሰዓትና ደቂቃ በዚህ መልኩ ተገናኝተን ሰማይና ምድር ሲያልፍ የማያልፈው ቃሉን ለነፍስ ለስጋችን የሚበጀንን ሊነግረን ሊያስተምረን በልባችንም ጽላት ሊጽፍልን ለዚች ሰዓትና ደቂቃ እንድንደርስ የእሱ ፈቃድ ሆኖልናልና ከምንም ነገር በላይ እርሱ ሲፈጥረን አመስግነን ክብሩን እንድንወርስ ነውና እናመሰግንበት ዘንድ በፈጠረልን አንደበት ኃያል ገናና ቅዱስ የሆነው ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁን። የሁላችን እናት የሁላችንም መቤት ርርተ ህሊና ርርተ ልቦና ምልተ ጸጋ ምልተ ክብር ምዕራገ ጸሎት አፍጣኒተ ረድኤት አቁራሪተ መዓት አሁንም አማላጅቱ ፊት በማያስመልሰው አንገት በማያስቀልሰው ልመናዋ ጸሎቷ ቤዛዊተ ዓለም አብራናለችና የመብርሃንም ስሟ የከበረ የተመሰገነ ይሁንልን። የቅዱሳን አምላክ ለዛሬም እንግዲህ እንድንሰማው የወደደልንን በተለይም እግዚአብሔርን ዓላማ ማድረግ እንደሚገባን እሱን እያየን በሱ አጋዥነት በሱ መሪነት በሱ ጠባቂነት የእርሱን ፈቃድ ብቻ ለመፈጸም ልባችንን በማዘጋጀት ሁሉ ነገር እንደሚሳካ እንደሚቀናልን የምናደርገውንም ነገር ሁሉ አምላካችንን አብነት አድርገን እሱን ማዕከል አድርገን እንድናደርግ ከተለያዩ ስህተት እንደምንድን ፈጣሪያችን እያመሰገን እንደምንኖር ይኸው የተለያዩ መርሃ ግብሮችን እስከዛሬ በሁለት ክፍሎች አይተን ነበር። እንደው ምናልባት ርዕሶቹን ብቻ ለማስታወስ ያህል እግዚአብሔርን ብቸኛው ዓላማ ያደረገ ከስህተት ይድናል ፈጣሪውን ያመሰግናል የሚል አይተን ነበር። የመጀመሪያው ክፍል ላይ እግዚአብሔርን የሚያከብርና የሚያመሰግን ከጥፋት ድኗል ዓላማውንም አውቋል የሚል እንዲሁም እግዚአብሔር አብን በእርሱ እያመሰገናችሁ በቃል ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ብለን በተለይ በጌታ ስም ማድረግ ማለት ራሱ ምን ማለት ነው የሚለውን በሁለተኛው ክፍል የሚያየነው ነው። እንዲሁም ደግሞ ከዚሁ ጋር የተያያዘ ሌላም ሰፋ ያለ መልእክትም ደግሞ ያደመጥንበት ርዕሰ ጉዳይ የተጋድሏችን ስልት በቅድሚያ ልቦናን በስሙ ለመቆጣጠር ነው የሚልና ከፈተናው ጋር መውጫውን ደግሞ አዘጋጅቶላቸዋል የሚፈተኑትን ሊረዳቸው የአብ ሊቀ ካህናት አለላቸው የሚል እንዲሁም በመጨረሻም ለኢየሱስ ስም ጉልበት ሁሉ ይንበረከካል የሚሉትን እነዚህ ርዕሰ ጉዳዮች ነው እንግዲህ አምላካችን እንደፈቀደልን ባለፉት ጊዜያት ስንከታተል የቆየ ነው። ሶስተኛውንና የዚህን ማጠቃለያ የሆነውን ርዕሰ ጉዳያችንን አሁን እንዲህ ለማየት እንሞክራለን። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ የሚለው ርዕሰ ጉዳይ ለዛሬ መነሻ ሐሳባችን ነው። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ገላትያ ምዕራፍ 3 ቁጥር 26። እንግዲህ ሁላችንም እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን በስምምነትና በፍቅር መኖርና መስራት የምንችለው አሮጌውን ስራችንን ትተን በክርስቶስ ፍቅርና በእርሱ መመሪያ በምንመላለስበት ጊዜ ነው። የማጠቃለያ መመሪያዎቻችንም ዓላማ ይኸው ነው። መመሪያዎቹ በክርስቶስ ስም ተመስርተዋል። ስለሆነም ለምናደርገው ነገር ሁሉ የተቀደሰ ስሙ መመሪያ በመሆን ይዘቱንና ሂደቱን ይወስንልናል። የምናደርገውን ሁሉ በስሙ ስናደርገው ምን እንደምናደርግ ወይም ማድረግ ያለብንና ማድረግ የሌለብንን ነገሮች እንዴት እንደምንለያቸው፣ እንዴት እንደምናደርጋቸው፣ ለምን እንደምናደርጋቸው ስሙ ይመራናል። ስሙ ስንል ራሱ ክርስቶስን ማለት ነው። ክርስቶስ ስንል ደግሞ ብዙ ነገሮችን ያካትታል። ባጭሩ የእርሱን ማንነት አምነንና ተስፋ አድርገን ቃሉን ጠብቀን አርያውን ተከትለን እርሱን በግብር መስለን መኖር ማለት ነው። በስሙ ማድረግ ማለት እነዚህንና የመሳሰሉትን መንፈሳዊ ነገሮች ሁሉ ያጠቃልላል። ከሁሉ በፊት ግን በስሙ ምስጋና ማቅረብ የመጀመሪያው መመሪያችን ነው። ለዚህ ነው ርዕሳችንም ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ብለን የተነሳ ነው።
መዝሙር 95 ቁጥር 1 ላይ ለእግዚአብሔር አዲስ ምስጋናን አመስግኑ፣ ምድር ሁሉ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ፣ ስሙንም ባርኩ፣ ዕለት ዕለትም ማዳኑን አውሩ ይላል። ክርስቲያን እግዚአብሔርን የሚያመሰግነው ተገዶ ሳይሆን እግዚአብሔር ለሰው ያለውን ፍቅርና ያደረገውን የማዳን ሥራ ዕለት ዕለት በማሰብና በመናገር ነው። ስለዚህም ሁልጊዜና በሁሉ ቦታ የሚወደውን አምላኩን እና አዳኙን እግዚአብሔርን ከሁሉ ነገር በማስቀደም ያመሰግናል። ከኃጢአትና ከሞት ያዳነውን ከጉስቁልና ሕይወት ነፃ ያወጣውን አምላክ እኩት እግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ እያለ በልጁ ማለት ሰው በሆነው በክርስቶስ እንዳዳነው እያሰበ በስሙ ዘወትር ከማመስገን አይቆጠብም። ሮሜ ምዕራፍ 7 ቁጥር 24። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ የተባለውን የስብሐተ እግዚአብሔር መመሪያ በቅድሚያ ይፈጽማል። ኤፌሶን ምዕራፍ 5 ቁጥር 20። እንግዲህ እግዚአብሔርን ደስ በሚለውና በሚወደው ልጁ ማመስገን ይገባናልና እኛም እንደዚሁ በስሙ እናመስግነው። ሐዋርያትም እንደዚሁ ነአኩተከ እግዚኦ በፍቁር ወልድከ እያሉ አመስግነውታል። አቤቱ በተወደደው ልጅህ በጌታችን በኢየሱስ እናመሰግንሃለን። በኋለኛው ዘመን የምክርህን አበጋዝ መድኃኒትና ቤዛ የሚሆን ልጅህን የሰደድክልን ይህ ቃል ካንተ የተገኘ ነው፣ በእርሱም ሁሉን በፈቃድ አደረክ ይላል ቅዳሴ ሐዋርያት ቁጥር 4 ላይ። እግዚአብሔርን ከልቡ የሚያመሰግን ሰው በሕይወቱ ውስጥ ለእግዚአብሔር ቦታ የሰጠ ሰው ነው። እግዚአብሔርን የሕይወቱ ዓላማና ግብ አድርጎ ለፈጣሪው ፍቅርና ክብር ሲል የሚኖር ምስጉን ነው። የራሱን ክብር ንቆ ራሱን በእግዚአብሔር ፊት አዋርዶ ራሱን ለእግዚአብሔር ያስገዛ ሰው እርሱ በእውነት እግዚአብሔርን በተግባር በሕይወቱ አመስግኖታል። ለእግዚአብሔርም ክብርን ሰጥቷል። በትዕቢት ሳይሆን በትህትና፣ በአመፅ ሳይሆን በታዛዥነት፣ በሐሰት ሳይሆን በእውነት እግዚአብሔርን የሚያገለግል ሁሉ ለእግዚአብሔር ግብዝነት የሌለበት ንጹሕ ምስጋናን አቅርቧል። እርሱ እግዚአብሔርን በሥራው በአገልግሎቱ አመስግኖታል። ሌሎችም የእርሱን መልካም ሥራ አይተው እግዚአብሔርን እንዲያመሰግኑ አድርጓቸዋል። ማቴዎስ ምዕራፍ 5 ቁጥር 16። ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ የሚለው እንግዲህ በዚህ መልኩ የሚታይ ትምህርት ያለው ነው። ቀጣዩ ርዕሰ ጉዳያችን የልቦናችንን ሐሳብና ስሜት ለክርስቶስ ካስገዛን አንደበትን ለማረም ቁጣን ለመታገስ አያዳግትም የሚለው ነው። የጸጋ ሁሉ አምላክ በሰጠን የመጽናናት ተስፋ በመተማመን መከራ በመቀበል በትዕግስት እየታገልን በቅድሚያ ሐሳባችንና ስሜታችንን መቆጣጠር ከቻልን በቃልና በንግግር የምናደርገው ሁሉ እምብዛም አያውከንም። ምክንያቱም ሐሳባችን በክርስቶስ መንፈስ ከተመራልን ንግግራችንም የሐሳባችን መግለጫ ስለሆነ ያንኑ ብቻ ስለሚያንጸባርቅ ነው። ሆኖም ገና ከፍጹምነት ደረጃ ስላልደረስን ኃጢአት በተቀላቀለበት ስሜታችን ተገፋፍተን የማይገባንን በመናገር ወይም ባለማወቅ የስህተትን ቃል በመናገር ሰውና እግዚአብሔር እናስቀይማለን። አንደበታችንን ለመቆጣጠርና ለማረም ምን ያህል አደጋች እንደሆነ ሐዋርያው ቅዱስ ያዕቆብ እንዲህ በማለት በሰፊው ያስረዳናል። ያዕቆብ ምዕራፍ 3 ላይ ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው በማለት ሐዋርያው ከገለጸ በኋላ አንደበትም እሳት ነው፣ አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል፣ ሥጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል ብሏል። ቀጥሎም የፍጥረት ወገን ሁሉ በሰው ይገራል፣ ደግሞም ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እንባርካለን፣ እናመሰግናለን። በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ በማለት አስገንዝቦናል። ያዕቆብ ምዕራፍ 3 ከቁጥር 2 ጀምሮ መቼም ቢሆን ይብዛም ይነስም እንጂ በአንደበቱ ያልበደለ የለም። ብዙዎቻችን የምንፈተነው በአንደበታችን በተናገርነው ቃል ነው። ቤተሰብንና ሕብረተሰቡን ከሚያነታርከው አንዱ ይኸው በንግግር የሚፈጸመው ስድብና ሐሜት፣ ክፉ ቃል ሁሉ እንደሆነ እናውቃለን። ታዲያ የአንደበት ነገር እንዲህ ከሆነ ምን እናደርግ? ሰው አመፀኛ አንደበቱን እንዴት ለመግራትና ለማሰልጠን ይችላል? መጀመሪያ በአንደበት የሚነገረው ቃል ሁሉ ከየት እንደሚመጣ ምንጩን መነሻውን ማወቅ አለብን። ከላይ እንደገለጽነው መነሻውና ምንጩ የሰው ልቦናው፣ አእምሮው እንዲሁም ምኞቱና ስሜቱ እንደሆነ የታወቀ ነው።
ሰው ከልቦናው መዝገብ የተረፈውን በአፉ ይናገራልና ሉቃስ ምዕራፍ 6 ቁጥር 45። ከልብ ካዘኑ እንባ አይገድም እንደተባለው የክርስቶስ መንግስትና ጽድቁ በልባችን ሰፍኖ እንደሆነ ክርስቶስ በእውነት በልቦናችን ነግሶ እንደሆነ እንኳን አንደበታችንን ለመቆጣጠር ይቅርና ውድ ሕይወታችንን ለችግርና ለስቃይ ለእሳትና ለስለት አሳልፈን ለመስጠት የምንችልበት የመንፈስ ቅዱስ ኃይል ይሰጠናል። እኛ ለፈተና የምንጋለጥበት ምክንያት የእኛ ችግር ልቦናችንን ያለ ክርስቶስ ባዶ ስላደረግነው ነው። ባዶ እንኳ አይደለም፣ በቅድሚያ በራስ ወዳድነት ለራሳችን ብቻ እንዲሆን በማድረጋችን ነው። ስለዚህ ራሳችንን ክደን ማለት የራሳችንን ዓለማዊ ጥቅምና ደስታን ትተን ለክርስቶስ ራሳችንን ማስገዛትን ካለማመድ ነው የቀድሞ ክፉ ንግግራችን ቀርቶ በምትኩ ንግግራችን የታረመ ከመሆኑም በላይ ንግግራችን የእግዚአብሔር ቃል እንደሚያዘው ይሆናል። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር የተባለውን ተግባራዊ እናደርጋለን። አንደኛ ጴጥሮስ ምዕራፍ 4 ቁጥር 11፣ ቆላሲስ ምዕራፍ 4 ከቁጥር 5። እንግዲህ ሰውን ለማስደሰት ብለን ክፉን ከመስማትና ክፉ ከመናገር ሰውንም ከማማት እንጠንቀቅ። ይህ አይነቱ ፈተና ብዙ ጊዜ የሚያጋጥመን ስለሆነ እናስብበት። በተለይም ክፉ ተናግሮ ከሚያናግር ተሳዳቢ ሰው ጋር መነጋገር አያስፈልግም። ምላሽ መስጠትም ግድ ከሆነ በታላቅ ትዕግስትና ጥንቃቄ መሆን ይገባዋል። ጌታችን ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ተብሎለታል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 23። ስለዚህ ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና ተብሎም ስለተጻፈ እኛም እንደርሱ ሆነን እርሱን መስለን የጽድቅን ሥራ እንድንሰራ እግዚአብሔር ለዚህ ጠርቶናል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21። እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ተብሎ እንደተጻፈ እንደዚሁ መሆን ይገባናል። ኤፌሶን ምዕራፍ 2 ቁጥር 10። ስለ ክርስቶስ ብለን የእርሱን ምሳሌ ተከትለን ራሳችንን በትሕትና ዝቅ አድርገን ሌሎችንም በፍቅርና በትዕግስት ማገልገል ይገባናል። በአርያ ገብር ማለት በባሪያው መልክ ራሱን ገልጦ ሰዎችን በታላቅ ትሕትናና ትዕግስት ያገለገለውን ክርስቶስን መምሰል እንዳለብን አውቀን ይህንኑ ሁልጊዜ በተግባር ለመግለጽ እንሞክር። ክርስቶስ በጸሎተ ሐሙስ የሐዋርያትን እግር በማጠብ የሰጠውን የትሕትና ትምህርት አንርሳ። ዮሐንስ ወንጌል ምዕራፍ 13 ቁጥር 4። የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎናል ማቴዎስ ምዕራፍ 20። ስለዚህ ነው የክርስቶስን አርያ የተከተለው ቅዱስ ጳውሎስ ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን ያለው ሁለተኛ ቆሮንቶስ ምዕራፍ 4። እንግዲህ የክርስቲያኖች የሥነ ምግባር መመሪያ በክርስቶስ ትምህርትና አርያ ላይ የተመሰረተ መሆኑን አውቀን ለሌሎችም እያሳወቅን መመሪያውን ብንከተል ለግልና ለማህበራዊ ኑሯችን ጠቃሚ ውጤቶች እናስገኛለን። በሰውና በእግዚአብሔርም ዘንድ ከበሬታንና ተወዳጅነትን እናተርፋለን። ቁጣ በንግግርና በስድብ ይገለጻል። አንዳንዴም በኃይል በገቢር ይገለጣልና አጥብቀን ልንቆጣጠረው ይገባናል። አለበለዚያ ካላሰብነው ፈተና ውስጥ ይጥለናል። ለዚህ መድኃኒቱ ትሕትናና ትዕግስት በማኅበራዊ ኑሯችን ውስጥ ምን እንደሆኑ፣ ለምን እንደሚጠቅሙ፣ ውጤታቸውስ ምን እንደሚያስገኝ መሠረቱን መመርመርና ማጥናት ያስፈልጋል። በተለይም የክርስቶስ ትሕትናና ትዕግስት እንዴት እንደነበረ ከተረዳንና ካመንበት በኋላ በየዕለቱ ቀስ በቀስ ራሳችንን ካለማመድነውና ካሰለጠንነው ፈተናው ባጋጠመን ጊዜ በቀላሉ ልንወጣውና ልናልፈው እንችላለን። ቁጣም ሆነ ትዕቢት፣ ቂም በቀልም ሆነ ቅናትና ምቀኝነት፣ ሌሎችም እነዚህን የመሳሰሉት ሁሉ ከሐልዮና ከተምኔት ዓለም ወጥተው በነቢብና በገቢር ከመገለጣቸው በፊት ከስር ከመሠረታቸው መቆጣጠር ያስፈልጋል። ምንጩ የጠራ ከሆነ ወራጁም የጠራ ይሆናል። ምንጩ ከደፈረሰ ወራጁም እንደዚሁ ይሆናል። ስለዚህ በሐልዮ ወይም በሐሳብ ማለት ነው ደረጃ በልቦናችንና በአይምሯችን ያለው ሐሳባችንና ስሜታችን ሁሉ ንጹሕና ቅዱስ ከሆነ ንግግራችንና ስራችንም የተባረከ ይሆናል። እንግዲህ ሰባራ ሰንካላ በሆነ ምክንያት ሳንዘገይና ሳንዘናጋ ወደ ኋላም ሳንቀር ልቡንና ሕይወቱን ለሰጠን ለክርስቶስ አምላካችን ልባችንንና መላ ሕይወታችንን በመስጠት ራሳችንን ለእርሱ በማስገዛትና በእርሱ መንፈስ በመመራት በፍቅሩም በመኖር እግዚአብሔር አብን በእርሱ እያመሰገን በቃልም ሆነ በሥራ የምናደርገውን ሁሉ ከስሞች ሁሉ በላይ በሆነው በስሙ ሁሉን ለማድረግ ያልተቆጠበ ጥረት እናድርግ። እርሱ እንደተናገረው ቃልና እርሱ እንደሰራው ሥራ ይሆንልን ዘንድ የምናደርገውን ሁሉ ስለ እርሱ ብለን
በእርሱ ስም እናድርገው። በዚህም ስሙ ይመሰገናል፣ በስሙም እግዚአብሔር እናመሰግናለን። እኩት እግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ፣ በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን እንላለን። ሮሜ ምዕራፍ 7 ቁጥር 25። ከወደቅንበት ከሞትንበት አንስቶናልና እናመሰግነዋለን። ከእርሱም ጋር በአዲስ ሕይወት አንድ እንድንሆን አድርጎናልና እናመሰግነዋለን። በእርሱ ስም በእርሱ ጸጋ እንድንኖርና በመንፈሳዊ ተጋድሎም እንድንጸና አብቅቶናልና እናመሰግነዋለን። ስለዚህ ክርስቲያኖች ሁላችን እርሱ ወዳለበት እንመልከት፣ ለጸሎትም እንነሳ። አልዕሉ አልባቢክሙ፣ ልቦናችሁን ከፍ ከፍ አድርጉ። የክርስቶስ መንፈስ በልቦናችሁ ያደረ ሁሉ፣ ትንሣኤ ልቦና ያላችሁ ሁሉ እርሱ ወዳለበት ልቦናችሁ ከፍ ከፍ ይበል። በሰማይ ያሃሉ ልብክሙ፣ ልቦናችሁ በሰማይ ይኑር። አሁን ልቦናችን በሰማይ ይኑር። ስለ ስምህ አጽናን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የተዘጋጀንም አድርገን እንዳለ በቅዳሴ እግዚእ። እንግዲህ ቆላሲስ ምዕራፍ 3 ቁጥር 1 ላይ ደግሞ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ቆላሲስ ምዕራፍ 3 ቁጥር 1። ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ የሚችለው ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን። ይሁዳ ቁጥር 24 እስከ 25 ምዕራፉ 1 ነው። እንግዲህ እስካሁን የተነጋገርንበት እንደሱ እንደ አምላካችን ፈቃድ ጠቅለል የሚያደርገውን ሐሳብ ደግሞ እንዲህ እንከታተል። እንግዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው ተብሏልና እስካሁን የተማርነውንና ያወቅነውን ያመንነውንና የተማመንነውን በጎ ነገር ሁሉ ይልቁንም በእግዚአብሔር ቃል ላይ የተመሰረተውን የሃይማኖትና የፍቅር ሕግና ትእዛዝ ሁሉ በተግባር መዋል ይገባናል። ያዕቆብ ምዕራፍ 4 ቁጥር 17። በተለይም ደግሞ የመንፈሳዊ ተጋድሎ መርሃ ግብር ለሃይማኖታችንና ለክርስቲያናዊ ሕይወታችን እድገትና መጠናከር በእጅጉ ያስፈልገናል። በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም የምናካሄደው ይህ መርሃ ግብር የክርስቲያናዊ ሕይወታችን የተግባር መመሪያ እንደሆነ ተገንዝበን እንዳንረሳው በሚመቸን አኳኋን በጽሁፍ ለዚሁ ያዘጋጀነው ማስታወሻን በቅርብ ቦታ በማድረግ በየጊዜው እየተመለከትነው ወይም ፍሬ ነገሩን በቃል ይዘን በጠዋት ጸሎት እያስታወስነው ዕለት በዕለት በተግባር ለመተርጎም ያልተቆጠበ ጥረት ማድረግ ይገባናል። በተለይም ክርስቲያናዊ ሕይወታችንን በግል የሚፈታተነውን የኃጢአት አይነት በውል ለይተን በማወቅ ለዚሁ ባዘጋጀነው ማስታወሻ ውስጥ እንዲካተት በማድረግ መንፈሳዊ ተጋድሏችንን በተጠናከረ ሁኔታ ለማካሄድ ከጸሎት ጋር እንትጋ። የሁላችንም ፈተና አንድ አይደለም ወይም አንድ አይነት አይደለም። በአንዳንዶች ላይ የሚታየው ፈተና በሌሎች ላይ ጎልቶ አይታይም። የፈተናው ክብደት እንደ ግለሰቦች ሁኔታ ይለያያል። ለአንዱ የከበደው ለሌላው ይቀለዋል። ለዚህ ነው ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች ሲጽፍ በጌታ ኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና ከዝሙት እንድትርቁ ብሎ ካዘዛቸው በኋላ በመቀጠልም እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተመራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም ብሏቸዋል። አንደኛ ተሰሎንቄ ምዕራፍ 4። እንግዲህ እንደ ተሰሎንቄ ክርስቲያኖች ዛሬም እኛን የሚመለከተው የትኛው ትእዛዝ እንደሆነ አውቀን መፈጸም ይገባናል። እንደ ተሰሎንቄ ሰዎች ፈተናችን ዝሙት እንደሆነ ወይም ሌላ እንደሆነ ለማወቅ የደካማ ጎናችን ሁኔታ አጥንተን የኃጢአታችንን አይነትና ብዛት በውል ተረድተን ራሳችንን በንስሐ መርምረን ከክፉ ወደ መልካሙ እስክንመለስ ድረስና ከፈተናችን እስክንላቀቅ ድረስ በጾም በጸሎት እየታገዝን ልዩ መንፈሳዊ ተጋድሎ ማካሄድ ይኖርብናል። ለዚህም እግዚአብሔር ይርዳን። አሜን። አውቄዋለሁ የሚል ትእዛዙንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። አንደኛ ዮሐንስ ምዕራፍ 2 ቁጥር 4። የእግዚአብሔር ፍቅር ተፈጻሚነት የሚያገኘው በክርስቶስ ስም መኖራችን የሚታወቀው
በቃሉ እየተመራን ክርስቶስን አብነት ወይም አርያ በማድረግ በእምነት፣ በተስፋ፣ በፍቅር ሥራና በመንፈሳዊ ተጋድሎ መከራን በመቀበል እስከ ሞት በመጽናት ነው። ራዕየ ዮሐንስ ምዕራፍ 2 ቁጥር 10። ይህንንም በምናደርግበት ጊዜ ሁሉ እግዚአብሔር ለእኛ ያለውን ፍቅሩንና የማዳን ሥራውን ሳንዘነጋ እስከ መጨረሻው በማስታወስና እርሱም ዛሬ በሕገ ወንጌሉ በኪዳነ ቃሉ ያዘዘውን በልቦናችን በመያዝ መሆን አለበት። ኦሪት ዘዳግም ምዕራፍ 6 ከቁጥር 6 ጀምሮ እንዲህ ይላል፣ እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው፣ በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው፣ በእጅህም ምልክት አድርገህ እሰረው፣ በዓይኖችህም መካከል እንደ ክታብ ይሁንልህ፣ በቤትህ መቃኖች በደጃፍም በሮች ላይ ጻፈው ይለናል። እውነተኛውን የተስፋ ሀገር እስክንወርስ ድረስ በእንግድነት በምንኖርበት በዚህ በጨለማ ዓለም ውስጥ እስካለን ድረስ መንገዱ ጠፍቶብን የትም እንዳንቀር የዓለም ብርሃን ክርስቶስን እንከተል። እርሱ የሞትን ባህር አሻግሮ የተስፋውን ሀገር ያወርሰናል። እስከዚያው ድረስ የፍቅሩን ትእዛዛትና የወንጌሉን ሕግ እየጠበቅን የትንቢቱን ቃል ተስፋ እያደረግን እንኑር። ሕጉና ትእዛዙ ለእግራችን መብራት ለመንገዳችንም ብርሃን ነውና። መዝሙር 118 ቁጥር 105። ስለዚህ ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ ብትጠብቁ መልካም ታደርጋላችሁ ብሎናል ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 1 ቁጥር 19። ቃሉን ሰምተን ለመፈጸም የበቃን እንዲያደርገን ሁሉን የሚችልና የሚያስችል እግዚአብሔርን እንለምነዋለን። ስለሰጠን ስለ ቃሉና ስላደረገልን መልካም ነገር ሁሉ እናመሰግነዋለን። እንግዲህ መኖራችን፣ በዚህ ዓለም መመላለሳችን፣ መውጣት መውረዳችን በዘልማድ አይሁን። በሁለት ልብ ሆነን በቸልተኝነትና በስንፍና አይሁን። የዘመናዊ ኑሮ ሁኔታ ከሚያመጣብን ድቀት እንዲሁም ሐሳባችንና መንፈሳችንን ከሚጫጫኑት ክፉ ነገሮች ሁሉ ራሳችንን እንጠብቅ። አንተ የምተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታን ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ብሎናል ኤፌሶን ምዕራፍ 5 ቁጥር 14። ስለኛ ሞቶ የተነሳ ጌታን አምነንና ተማምነን ፈቃዱን አውቀን ቃሉን ሰምተን ለመፈጸም እንትጋ። በአንድ ልብ ሆነን በቁርጠኝነት መፍቀር የሰብ ክርስቶስን በፍቅር መንፈስ እናገልግለው። በክርስቶስ ያሉ ሁሉ በትንሣኤ ልቦና የተነሱ ሁሉ በመንፈስ እንጂ በሥጋ አያገለግሉትም። ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ቢሆን እንኳ ወይም ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16። ዛሬ ክርስቶስን የምናውቀው በሰማያዊ ቦታ በቀደመው ክብሩና ጌትነቱ በግርማ መለኮቱ ነው። ዛሬም በጌትነቱ ሆኖ የሚወዳትን ቤተ ክርስቲያኑን ያነጋግራታል፣ ይቆጣጠራታል። ለሚወደው ደቀ መዝሙር በጌትነቱ ተገልጾ እንዳየውና እንደሰማው እኛም ዛሬ ክርስቶስን በዚሁ ሁኔታ በዓይነ ልቦናችን እያየነው በእዝነ ልቦናችን እየሰማነው ያዘዘንን ሁሉ መፈጸም ከሁላችንም የሚጠበቅ ተግባር ነው። ሐዋርያው ቅዱስ ዮሐንስ በራእዩ እንዳየው ዛሬም በቤተ ክርስቲያኑ መካከል እየተመላለሰ ያነጋግረናል። ለሰባቱ አብያተ ክርስቲያናት የተላለፉት መልእክታት ሁሉ ዛሬ በዓለም ውስጥ የሚገኙትን አብያተ ክርስቲያናት ሁሉ ይመለከታሉ። በራእየ ዮሐንስ ምዕራፍ 2 ጀምሮ የምናነባቸው ማለት ነው። እንግዲህ ለየትኛው ቤተ ክርስቲያን የተላከው መልእክት ይመለከተን ይሆን እያል ራሳችንን መርምረን በንስሐ መመለስ ይገባናል። ባንመለስ ግን ወዮልን። ራእየ ዮሐንስ ምዕራፍ 2 እና 3። ዛሬ ክርስቶስን የምናውቀው በአምሳለ በግ በእግዚአብሔር ዙፋን መካከል ነው። የዕለተ ዓርቡን የማዳን ሥራውን እስከ ዕለተ ምጽአት ድረስ እንደሚሠራ ለማስረዳት እነሆ ዛሬ በዙፋኑና በአራቱ እንስሶች መካከል በሊቃናቱም መካከል እንደታረደ በግ ቆሞ ይታያል። ራእይ ምዕራፍ 5 ቁጥር 6። ዛሬ ክርስቶስን የምናውቀው የሰማይ ሰራዊት ሁሉ ሲያመሰግኑት ነው። አራቱ እንስሶችና 24ቱ ሊቃናት በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ይዘው ያመሰግኑታል ተብሎ ለኪሩቤል ለሱራፌል ተነግሮላቸዋል። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። ከነዚህም ጋር
ቁጥራቸው አእላፋት ጊዜ አእላፋት የሚሆኑ መላእክት በዙፋኑ ዙሪያ ከበው በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል አሉ። በአጠቃላይ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን አሉ። አራቱም እንስሶች አሜን አሉ። ሊቃናቱም ወድቀው ሰገዱ ይለናል ራዕየ ዮሐንስ ምዕራፍ 5 ከቁጥር 6 ጀምሮ። ዛሬ ክርስቶስን የምናውቀው በእንደዚህ ያለ ታላቅ ክብርና ምስጋና እንደሆነ አምነን እኛም ለሰዎች ልጆች ያደረገልንን መልካም ሥራ እያሰብን እርሱን ከባሕሪ አባቱና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ማመስገን ይገባናል። ዛሬ እርሱን እንዲህ እንዳወቅነው ወደፊት ደግሞ በሕያዋንና በሙታን ላይ ሊፈርድ በግርማ መለኮቱ ከመላእክቱ ጋር ይመጣል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ራዕየ ዮሐንስ ምዕራፍ 22 ቁጥር 12። የምህረትና የተስፋችን አምላክ በቸርነቱ ወደ ሕይወት ዛፍ ለመድረስ እንድንችል ከቅድስቲቱ ከተማም ለመግባት እድሉን እንዲሰጠን እየለመን ጌታ ሆይ ና እንላለን። መንፈሱና ሙሽራይቱም ቤተ ክርስቲያን ማለት ነው ና ይላሉ። የሚሰማም ና ይበል። አሜን። ጌታ ኢየሱስ ሆይ ና። ራዕየ ዮሐንስ ምዕራፍ 22 ቁጥር 17ና 20። ይህንን የዛሬው መልእክታችን የምናጠናቅቀው በዚህ ምንጩን ባገኘንበት መጽሐፍ መጨረሻ ላይ በረከታቸው ይደርብንና ሊቀ ጉባኤ አባ ብራ በቀለ የተባሉ ይህንን ያዘጋጀንበትን ወይም ወደ እናንተ ያቀረብነውን መጽሐፍ ጽፈው የሰጡን አባት እንዲህ ብለው ነበር የጨረሱት። የመዝገበ ሃይማኖት ደራሲ በመጽሐፉ ፍጻሜ የጻፈውን በመጥቀስ እኔም እፈጽማለሁ ብለው ማለት ነው። ለሚችል፣ ለሚጀምር፣ ለሚፈጽም ቻይ ሁሉን ለፈጠረ እግዚአብሔር ምስጋና ይድረሰው። ለሱ ከዘመን እስከ ዘመናት በምድርም በሰማይም በባህርም በጥልቆችም ለዘላለሙ ምስጋና ይገባዋል፣ አሜን ብለውን የጨረሱት። እኛም እነዚህን መልእክቶች እንድንሰማ እንድንከታተል በልባችን እሱ አምላካችን በይቅርታው ብዛት በእውነት እንዲያሳድርብን ደጅ እየጠናን በዚህ መልኩ ተከታትለን እዚህ አድርሶልናልና አምላካችን አሁንም ክብርና ምስጋና ለገናና ስሙ ይሆንልን። በእነዚህ መልእክቶች በሶስት መልእክቶች መቼም በርካታ ቁም ነገሮችን እግዚአብሔር ለነፍሳችን የሚበጃትን ነገር ነግሮናል ብለን ተስፋ እናደርጋለን። ዋናው እስከዛሬም ስንለው እንደነበረው በዚህ መርሃ ግብራችን በማህደረ ተዋህዶ በአጠቃላይ በምናደርሳችሁ መርሃ ግብሮች ሁሉ ልባችን ወደ እግዚአብሔር ወደ መድኃኔዓለም እንዲቀርብና ለነፍሳችን እግዚአብሔር አምላካችን የሚገባትን የዕለት ምግቧን ሰጥቷት እሱ አምላካችን የወደደውን በእኛ ላይ እንዲፈጽምና እኛም የእሱን ፈቃድ እየፈጸምን ቀሪ ዘመናችንን ከሱ ጋር እንዴት ማሳለፍ እንደሚገባን የነጻች የጎላች የተረዳች አንዳችም እንከን የማይወጣላት ሁልጊዜም ምንጯ ንጹህ የሆነ ጓዳዋ ቤቷ ሙሉ ከሆነ እኛም እንዳቅማችን እያወጣን የምንከታተለው መርሃ ግብራችን የሚነግረን ስለሱ ስለ አምላካችን ማወቅ ብቻ ሳይሆን እሱን አምላካችን ማን መሆኑን እያወቅን እንድንኖርበት እንድንመላለስበት በልባችን ጽላት አሳድረንም እርሱ የቸርነቱ ስራ ለኛ እየሰራልን እኛም እንዳቅማችን የሱን ፈቃድ እየፈጸምን በጾሙ በጸሎቱ በምጽዋቱ በስግደቱ በትሩፋቱ በአጠቃላይ ቅድስት ቤተክርስቲያናችን በምትጠራን የመጽሐፍ ቃል በሚነግረን መልኩ አባቶቻችንን በሄዱበት የተናገሯችሁን ዋኖቻችሁን አስቡ ተብለናልና ዋኖቻችን የነገሩን ሁሉ እንደሱ እንደ አምላካችን ፈቃድ መቼስ በራሳችን የምናደርገው ነገር የለምና እሱን አጋዥ አድርገን እንድንሰራው እባክህ መንገዱን አሳየን፣ ብርሃን ሆነን። እኛ አቅም የለንም፣ ጸሎት የለንም፣ ምግባር የለንም፣ ትሩፋት የለንም። አንተ ካለህን ግን ሁሉ ነገር አለንና እባክህ አሳየን መንገዱን፣ ከአንተ ጋር የመኖሩን ምስጢር ግለጽልን፣ ክርስቲያን አድርገን ሰው አድርገን ብለን ከሱ ከአምላካችን ጋር እንዴት መኖር እንዳለብን እንዲህ በምናደርሳችሁ የአቅማችን ያህል በምንከታተለው መርሃ ግብራችን እንኳ እሱ ከረዳን ብዙ ነገር ማድረግ ይችላል። እሱ ያበዛልናልና የደግነቱን ስራ እንዲሰራልን ደጅ እየጠና እንድንከታተል ነው። እንግዲህ ይህን መርሃ ግብር ወደ ልባችን አምላካችን በቸርነቱ እንዲያደርስልን እየተማጸን የምንከታተለው አሁንም የሰማነውን በልባችን ያሳድር። ለሕይወት ለበረከት ለጽናት ለመጽናናት ያደርግልን። የደከምንበት እንቅልፍ የነሳን ፈተና የሆነብን ሞጫ መግቢያ ያሳጣን በአጠቃላይ ብቻ ግን እንደው ከሱ ከአምላካችን ጋር ለመኖር ስናስብ እንደምንፈልገው እንዳንሆን ያደረገን ፈተና ብዙ አለ። እግዚአብሔር የሚያውቀው ማለት ነው። ለሱ እየነገርን እባክህ አምላኬ እንደው እግሬ መምጣቱን እንኳ ተመልክተህ ልቤ እንዲመጣ አድርግልኝ፣ በቤት እንድመላለስ እርዳኝ፣ የደግነትን ስራ ስራልኝ፣ የጸሎት ሰው አድርገኝ፣ የምግባር ሰው አድርገኝ፣ የትሩፋት ሰው አድርገኝ፣ እባክህ አምላኬ ወይ እንዲህ ሰንፌማ አታስቀረኝ እባክህ ብለን በንቃት በትጋት ክርስትና እንድንከታተላት ያስፈልገናል።
ያስፈልገናልና ስንኖርበት ደግሞ የበለጠ ጣዕሙ ፍቅሩ እየገባን ሲመጣ ደግሞ የበለጠ ከምናደርገው በላይ አብልጠን እናድርግ የሚል ፍላጎቱም አብሮ ስለሚመጣ እሱን አምላካችንን እያወቅን በሱ መንገድ እየተመራ እንድንመላለስ ያስፈልገናል። እንደው ጊዜው ረፈደ ከዚህ በኋላ አይመረኝም የሚል ሰው ብዙ እንደው በድካም ስላለ ማለት ነውና እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ እንደ ሰው አይደለም በእውነትና ሩቅ አናድርገው። እኛው ጋር ያለውን እግዚአብሔርን ውስጣችን ያለውን እግዚአብሔርን ስራ እንዲሰራብን መማጸን ብቻ ነው። ለምናደርጋቸው ነገሮች ሁሉ የራሳችን የስጋ ፈቃድ ሆኖብን ምክንያት እየሰጠን የምናደርጋቸው ከሱ ከአምላካችን ያራቀን ነገር እርሱ አያውቀው ይመስል በተለያየ ሁኔታ ፈተና እንዳይሆኑብን ምክንያተኝነትን ከኛ ማራቅ፣ ስንፍናን ከኛ ማራቅ፣ በምናውቃት ጸሎት እግዚአብሔር ፊት መቆም፣ በየቀኑ መቆም፣ በአቡነ ዘበሰማያት፣ በአንዲት መዝሙረ ዳዊት፣ በውዳሴ ማርያም፣ በቃ ይህን ማድረግ ብቻ ነው ከኛ እግዚአብሔር የሚጠብቀው። እጅ ቁረጡ አይን አውጡ አልተባለም። እሱ ያወቃትን እሱ የቸርነቱ የሚቀበላትን ጸሎት በፊቱ ማድረግ ብቻ ነው። ይህን ካደረግን በእውነት አምላካችን ሁላችንም እንኳን ሳንለምነው እንዲህ ያኖረን ለምነነው ደይጠንተነውማ እንዴት የበለጠ ያደርግልን። ስለዚህ አምላካችን እንዳይታዘበን እንደው እንደ ሰውኛ እንኳ ባይሆንም እንዳይታዘበን ይሄን ሰጥቻቸው ይሄን አድርጌለት እንኳን እንዳይል የደግነቱ ስራ ስላበዛልን በኃጢአታችንም ስላልተቀየመን ፍቅሩን በየዕለቱ በየደቂቃው ስላበዛልን ለእርሱ የሚገባውን የምስጋና የከንፈር ፍሬ እያደረስን ፍቅሩን እያሰብን እንድንመላለስ በእውነት እናቱን የሙጥኝ ብለን ደጅ መጥናት አለብን። አምላከ ቅዱስ ጊዮርጊስ፣ አምላከ ተክለ ሃይማኖት፣ አምላከ ጻድቃን፣ አምላከ ሰማዕታት፣ አምላከ ሐዋርያት፣ አምላከ ነቢያት፣ አምላከ ሕፃናት፣ አምላከ አበው ቀደምት፣ አምላከ ደናግላን፣ አምላከ መነኮሳት፣ ሐዋርያትን በአጽናፈ ዓለም፣ ጻድቃንን በገዳም፣ ነቢያትን በትንቢት፣ ሰማዕታትን በደም ያጸና አምላካችን በእውነት በሁላችንም ሕይወት ውስጥ እንድንጸናበት በሚያስፈልገን ነገር እንዲያጸና እንዲያበረታን የተቀደሰ ፈቃዱ ይሁንልን። ይህን መልእክት እንግዲህ በሶስት ክፍሎች ወደ እናንተ ያደረስነውን ያገኘነው ሊቀ ጉባኤ አባ በራ በቀለ የተባሉ አባት ታላቅ አባት በእውነት ጽፈውልን ከነበረው እጅግ ግሩም ከሆነው ትምህርተ ሃይማኖትና ክርስቲያናዊ ሕይወት ከተባለው መጽሐፍ ነው። በረከታቸው ይደርብን። ነፍሳቸውን በጸኑቱ እግዚአብሔር አምላክ በተቀበላቸው በደጋጎቹ በአባቶቻችን ማህበር ይደምርልን። እኛንም ይህን የሰማነውን ለፍሬ ለበረከት በእውነት አምላካችን እንዲያደርግልን የእሱ የፍቅር አምላክ የቸርነት ባለቤት የቃሉ ባለቤት የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። በቀጠሮ ደግሞ ተገናኝተን ሌሎች ጉዳዮቻችንን እንዲሁ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ምንጮች እየቀዳን እያመጣን መከታተላችንን እንቀጥላለን። አንዳንዴ አሁን መርሐ ግብሩ እንደዚህ እንኳን ሲረዝም ይሄን ለመስማት እንኳን ራሱ ብዙ ፈተናዎች ይኖሩብናልና ይህን ሁሉ አሸንፈን ፍቅሩን እያሰብን እንድንመላለስ ከምንም ጊዜ በላይ አምላካችንን መማጸን አለብን። በሀገራችን በሕዝባችን ላይ እየተፈጸመ ያለው በተለይ በክርስቲያኖች ላይ እየተፈጸመ ያለው ነገር ለሁላችንም እንቅልፍ እየነሳን ነው። ከሁሉም የሚበልጠው ግን እስከ ዛሬም ስንነግራችሁ እንደነበረው በልባችን ጉልበት ተንበርክከን ይቅርታን መጠየቅና ልባችንም ሐሳባችንም ከመስቀሉ ከፍቅሩ ከቃሉ መራቅ እንደሌለበት ለአንዳችም ቅጽበት ከሕይወታችን ውስጥ በእውነት ይህ ሐሳብ መጥፋት የለበትም። እኛ ስንመለስ መድኃኔዓለም ይመለሳል። አልመለስም እምቢ የሚሉ ወገኖችን ደግሞ እርሱ በሚቀጣው ይቀጣል። ከወደደም ደግሞ ወደ ልባቸው ወደ ቀልባቸው መልሶ ደግሞ በይቅርታ ከሱ ፍቅር ሳያወጣቸው ሊመልሳቸው ይችላል። ዋናው ነገር እባክህ አምላካችን ወይ ይሄንን መከራ አርቅልን ስንል እኔ እሱ አምላኬ በሚወደው ክርስቲያናዊ ሕይወት ውስጥ ነው ወይ ያለሁት የሚለውን ቆም ብሎ ማሰብ ያስፈልጋልና ወደ ራሳችን መጀመሪያ መመልከት መቻል አለብን። ከዚያ የቀረውን ደግሞ እሱ ራሱ ባለቤቱ ባወቀ ያስተካክለዋል። እንግዲህ ዓለምም እያወቀው ዓለምም እየሰማው ነው ይህን ችግራችንን። ከሁሉ በላይ ግን እሱ ባለቤቱ ይልን ይስማልን የሚበልጠው ይሄ ነውና ወደ እሱ ወደ አምላካችን መጮኻችንን አናቋርጥ። በዚህ በጾማችን ሁሉ ይህን ነገር ለአንዳችም ቅጽበት በአቡነ ዘበሰማያት ይህን መከራ እንዲያርቅ ከቤተ ክርስቲያን እንዲያርቅ ከወገኖቻችን እንዲያርቅ ይህን ክፉ ፈታኝ እሱ አምላካችን በእናቱ በቅዱሳኑ ሁሉ ጸሎት እንዲያስርልን መማፀን በእውነት መርሳት የሌለብን አብይ ቁም ነገር ነውና በዚህ ጉዳይ ሁላችንም በጸሎት እንበርታ፣ በሃይማኖት እንጽና፣ በምግባር እንቅና። የደግነት ባለቤት ቸሩ መድኃኔዓለም ይህን የሚያደርጉ ክፉ ሰዎች አሁን ለጊዜው መልካም መስሏቸው ሊሆን ይችላል። ለክፉዎች ሰላም የላቸውም ይላል አምላኬ እንዳለ ነብዩ። ጆሮን የተከለው ይሰማል፣ ዓይን የተከለው ያያል። የማይሰማ የማያይ እየመሰላቸው እግዚአብሔር የሌለ መስሏቸው ብዙ ግፍ የሚፈጽሙ ሰዎች ጊዜው ነውና በራሱ ጊዜ መድኃኔዓለም ሲነሳም ደግሞ የሚመልሰው ስለሌለ ያን ጊዜ እሱ አምላካችን የሚያስተካክለውን ያስተካክላል። እኛ ግን ለሱ ተስተካክለን እንገኝ ነው ትልቁ ነገር። አሁንም የደግነት ባለቤት ቸሩ መድኃኔዓለም
ሕዝባችንን ከዓይነ ሞት ይሰውርልን። የክርስቲያኖችን ሞት እሱ አምላካችን በቸርነቱ በእውነት ያቆምልን። የማንንም ሞት የማይወድ መድኃኔዓለም በእውነት በቸርነቱና በምሕረቱ በዚያች ሀገር ውስጥ የሚደርሰውን ግፍና መከራ እሱ ተመልክቶ መልካሙን ሕይወት እንዲያመጣልን፣ ደግነቱን እንዲያቀርብልን፣ በፍቅር ዓይኖቹ ሕዝባችን ሀገራችን እንዲመለከትልን አሁንም የእሱ የመድኃኔዓለም የተቀደሰ ፈቃዱ ከሁላችን ጋር ይሁንልን። እነዚህ ወገኖቻችን ምንም እንኳ በዚህ መልኩ ሕይወታቸው ማለፉ ቢያሳዝንንም ማዘንም የሚገባም ቢሆን ሰማዕት መሆናቸው ለሃይማኖታቸው ጸንተው እሱ አምላካችን የወደደውን የተጋድሎ ሕይወት መፈጸማቸውን ስናስብ ደግሞ በዚህም ደግሞ ደስ ይለናል። ለዚህ ክብር እኛንም አብቃን እስከ ማለትም የሚያስመኝ ነው። ግን በዚህ መልኩም ደግሞ መቀጠል ስለሌለበት ቅድስት ቤተ ክርስቲያናችን የሚገባትን የቤት ስራም እየሰራች አባቶቻችን ማለት ነው ሲኖዶሱም ቢሆን ሌሎችም የሚገባውን የቤት ስራ እየሰሩ ከሁሉ በላይ ደግሞ ወደ አምላካችን እግዚኦ እያለን እየጮህን ማድረግ የሚገባንን ከማድረግም ወደ ኋላ ማለት እንደሌለብንም ከማንም የተሰወረ አይደለም። አሁንም አምላካችን የፍቅር አምላክ ደጉን መልካሙን ለሕዝባችን ለሀገራችን ያምጣልን። አሜን። ይቆየን። የኔንም የእናንተንም መጨረሻ እርሱ የፍቅር አምላክ ይህ የምንሰማው ቃሉ ከሳሽ ወቃሽ ፈራጅ እንዳይሆንብን በልባችን ጽላት ጽፎልን ኖረንበት ተጠቅመንበት እሱን አውቀንበት እንዲያሳምርልን ፈቃዱ ከሁላችን ጋር ይሆንልን። እመብርሃን አትለየን። አምላከ ቅዱሳን አምላከ ጻድቃን አምላከ ሰማዕታት አሁንም የቸርነቱን ስራ ለሁላችን የሚስራልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ፈቃደ እግዚአብሔር ቢሆንልን በዚህ በነቢያት ጾም ውስጥ ነውና ያለነው አበይት ነቢያት ከተባሉት ቀዳሚው የሆነው ኢሳይያስ ትንቢተ ኢሳይያስ ማለት ነው። ረጅም ምዕራፍ ቢኖረውም ልክ ከዚህ ቀደም ኦሪት ዘፍጥረትን፣ መዝሙረ ዳዊትን፣ መጽሐፈ ምሳሌ ሌሎቹንም እንዳደረስናችሁ በክፍል አድርገን ሙሉ ምዕራፉን ማለት ነው ለማንበብ እና ከዛ ውስጥ ደግሞ የምንወስደውን በእውነት እግዚአብሔር አምላካችን ሕይወት የሆነውን ይህንን ቃሉን እየሰማን የምንታነጽበትን ነገር ደግሞ ከዚህ የሚበልጥ ነገር ስለሌለ መከታተላችን እንቀጥላለን። ምናልባት በመሃል አሁን አንድ መርሃ ግብር እናስገባና ከዛ ወደዚያ እንማማራለን ወይም ደግሞ ንባቡን እናነባለን እንሰማለን ማለት ነው። የዛ ሰው ይበለን። አምላካችን የቀጠሮ ሰዎች ይበለን። የቸርነቱን ስራ ይስራልን። ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባቸዋል እንዳለን ያዕቆብ እሱ ፈቅዶልን ኖረን በሱ ጊዜ በራሱ ሰዓት ዳግም እንዲያገናኘንና የይቅርታውን ስራ እንዲሰራልን እንዲያስተምረን እንዲመክረን አሁንም የቅዱሳን አምላክ የተቀደሰ ፈቃዱ ይሆንልን። መርሃ ግብራችን እንግዲህ እየተከታተላችሁ እንደሆነ ከምትሰጡን አስተያየት አለፍ እያልን እናየዋለን። ሌሎችም እንግዲህ እንዲያደምጡ ደግሞ ከእናንተ የሚጠበቀው ያው ማካፈልን አትርሱ ነውና ማካፈልን እንዳትረሱ፣ ሌላው እንድታዳርሱ ብትችሉ ሰብስክራይብ አድርጋችሁ እንድትይዙትና እንድትከታተሉትም ከወዲሁ አሁንም በአጽንኦት መልእክታችን እናስተላልፋለን። ማህደረ ተዋሕዶ ነበረ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን የምንከታተለውን መንፈሳዊ የዩቲዩብ አገልግሎታችንን ስንከታተል የቆየ ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን።